እንኳን ደስ አላችሁ። በጣም ደስ ብሎኛል። የእውነት ኤሉና ያብ ስለታረቁ በጣም ደስ ብሎኛል። የምሬ ነው የምላችሁ። ብቻ ምን እንደምል አላውቅም። ሁላችሁም ስትጨነቁ የነበራችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በተለይ የኤሉ ወዳጆች እንኳን ደስ አላችሁ። በጣም ስትጨነቁ የነበራችሁ በተለይ ቲክቶክ ላይ ያላችሁ በጣም ነው የምታሳዝነው። የእውነት እንኳን ደስ አላችሁ። ለማንኛውም እኔም በጣም ደስ ስላለኝ ነው ቤተሰብ ማለት ነው። እና እኔ እንጃ የኤሉ ቤተሰብ እኔ እንጃ በጣም ይለያሉ። በተለይ ማዘር አባቱ በስማም እንጃ የምሬ ነው የምላችሁ። ኤሉም እንኳን ሄደችው ወደ አርባ ምንጭ እንኳን ሄደችው። እንኳንም የቤተሰቦቿ ምክር ሰማችሁ። እውነት ምርጥ አፍቃሪ ነው ያላት ኤሉ ማለት ነው። እና ኤሉ ታድለሻል። የምሬ ነው ምልሽ። በጣም ምርጥ አፍቃሪ ነው ያለሽ። ለቤተሰቦች ክብር አለ። እኔ እንጃ እኔ አላቅም። እውነት በጣም ነው ደስ ያለኝ። እውነት ለመናገር እንኳን ደስ አላችሁ ለማለት እፈልጋለሁ የኔ ውዶች ማለት ነው። እግዚአብሔርን በጣም ደስ ብሎኛል። አላቅም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ኤሉ ወደ አርባ ምንጭ ሄዳለች። እንግዲህ ከያቡ ጋር ታርቃለች ማለት ነው። ቤተሰብ በጣም ደስ ያለኝ አላውቅም። ብቻ ማን ነው እንደኔ ደስ ያላቸው ሁለት ስለታረቁ። እውነት ሶስተኛ ሰው እኮ አስፈላጊ ነው ብዬ አላስበውም። ግን ሊኤል በጣም ነገረኛ ሰው ነው የሚመስለኝ። እግዚአብሔርስ እንዴት ከስር ከስር ነው እንዴት እንደሚያየው ልጁ ማለት ነው። እና ያቤል በጣም ነው የተናደደው ማለት ነው። ኤሉና ሁለት ኤሉና ያብ ስለታረቁ በጣም ተናዷል። ብዙ ደስተኛ አይደለም። ለምን እንደሆነ ታውቃላችሁ? የኤሉን ቤተሰብ ፈርቶ ነው፣ አባቱና እናቱ ፈርቶ ነው እንጂ ሌላ ጸብ ሊፈጥር ነበር ይሄ ልጅ ማለት ነው። እና ብዙም ደስተኛ አይደለም። ኤሉና ያብ ስቃ ማለት ኤሉ እቅፍ ሲያደርጋት እንዴት ከስር ከስር እንዴት እንደሚያው ብዙ ደስተኛ አይደለም። ብቻ ከነገረኛ ጓደኛ ፈጣሪ ይጠብቀን። እግዚአብሔርን ብዙ ደስተኛ አይደለም። ኤሉዬ እንኳን ደስ አለሽ የኔ ቆንጆ። እንኳንም የቤተሰቦችሽ ምክር ሰማሽ። የምር ምርጥ አፍቃሪ ነው ያለሽ። እውነት ባይወድሽ ይሄ ልጅ እስከ ቤተሰቦችሽ አይሄዱም፣ እስከ አርባ ምንጭ አይሄዱም። ገባችሁ? በጣም ለቤተሰቦችሽ ክብር ስላለ ነው እንግዲህ እስከ ቤተሰብ ድረስ እየሄደ ማለት ነው። እውነት ለመናገር ኤሉዬ የኔ ቆንጆ ምርጥ አፍቃሪ ያለሽ። የማን ወሬ እንዳሰሚ በቃ እሱ ምልሽን ብቻ ስሚ። ምናልባት በመሀላቸው ክፍተት እንኳን ቢፈጠር ሁለታችሁ ቆም ብላችሁ አውርታችሁ መፈታት ነው እንጂ ሁላችሁም ሚዲያ ላይ የራሳቸውን ምስጢር የራሳቸውን ገበና ሚዲያ ላይ እንዳታወጡ። የፈለገ ነገር ሰው በአሁኑ ሰዓት እኮ ሰውን በቃ ባልና ሚስት አንድ ላይ እንዳይኖሩ አይፈልጉም። ብዙዎቹ አያችሁ አይደለ? አሁን ባለትዳሮችና አሁን ሁብዬና እና አሁን እንደምታዩት በጣም ብዙ ዩቱበሮች በአሁኑ ሰዓት ላይ ካፕል እየተባሉ ሁሉ ቡጡቡጥ ውስጥ ናቸው ያሉ ማለት ነው። እውነት ለመናገር ለዩቱብ ይሁን ምን እንደሆነ ብቻ አናቅም። እውነት ለመናገር ኤሉዬ ስለታረቅሽ በጣም ደስ ብሎኛል። ያብን በጣም ነው ደስ አለኝ። የእውነት በጣም ደስ ብሏል። እሱም ራሱ ማለት ነው። የኤሉ አባትን እንጃ ፈጣሪ ረጅም እድሜ ይስጣቸው። እኔ አላቅም። በእውነት ፈጣሪ ጤነኛ ሰው ያድርጋቸው። እኔ አላቅም ብቻ በጣም ነው የሚያሳዝኑ የኤሉ አባት ማለት ነው። እና እኔ የምስኪን አባት እናትየውም የኤሉ ማዘር በጣም ይለያሉ። መልካም እናት አራዳ እናት ናቸው ማለት ነው። እግዚአብሔር ነው የምላቸው። ኤሉ ደግሞ የቤተሰቦች ምክር ስለሰማሽ በጣም ደስ ብሎኛል። ያቡን ስላላሳፈርሽ በጣም ደስ ብሎኛል። ሊኦል የሚባል ልጅ ከህይወትሽ አስወጪ። አስፈላጊ አይደለም። እሺ በዛ ሰዓት አንቺ ስትቸገር ጊዜ ወይም ከጎንሽ ሊሆንልሽ ይችላል፣ ጥሩ ነገር ሊያደርግልሽ ይችላል። ግን እሱ ደግሞ ትዳር አይሆንልሽም። ገባሽ? የሚሆንልሽ ያብና ያብ ብቻ ነው ማለት ነው። የእሱ ምክር ነው መስማት ያለብሽ ማለት ነው። እንኳን ከሱ ጋር በቃ ቁጭ ብላችሁ የራሳችሁን ነገሮቹ መፈታት ነው። እናንተ በእርግጠኝነት እንደማትለያዩ እርግጠኛ ነኝ። ደግሞ ልጁ በጣም ትክክለኛ አፍቃሪ ነው። በጣም ስለሚወድሽ ነው። ለአንቺ ትልቅ ቦታ ስላለ ነው እስከዚህ ድረስ የሄደ ማለት ነው። እና በጣም ያደነቅኩ እግዚአብሔርን እንጃ አላቅም። ጨዋ ልጅ፣ ምርጥ ልጅ። እኔ እንጃ ምን ማለት እንዳለብኝ አላቅም። ኤሉዬ እኔ ቆንጆ እግዚአብሔር እንግዲህ
ጥሩ ልጅ ሰጥቶሻል። እንግዲህ መያዝ ያለብሽ አንቺ ነሽ። የማንም ወሬ እንዳሰሚ። የሰው ወሬ እኮ ትዳርን ይበጠብጣል። ታውቃላችሁ አይደለ? ስለዚህ ጥሩ ደረጃ ላይ አንድ ላይ እንደምትሄዱ እርግጠኛ ነኝ። በጣም ደስ ስላለኝ ነው ቤተሰብ ማለት ነው። በተለይ የኤሉ ወዳጆች እንኳን ደስ አላችሁ። በጣም ደስ ብሎኛል። ኤሉና ያብ ስለታረቁ በጣም ደስ ብሎኛል። ልዑል ደግሞ ብዙም ደስተኛ አይደለም። አንተ እንኳን ብትታረቁም በቃ ከነሱ ህይወት መውጣት አለበት። አታስፈልግም። የእውነት ለጊዜ እሺ ልዑሉ መልካም ነገር ልታደርግለት ትችላለህ፣ ግን በቃ በሁለቱ ጥንዶች መሀል አያስፈልግም ሶስተኛ ሰው ማለት ነው። እና ኤሉዬ የኔ ቆንጆ የቤተሰቦችሽን ምክር ስለሰማሽ የፍቅረኛሽን ምክር ስለሰማሽ ስለታራቅሽ በጣም ደስ ብሎኛል። ገና ብዙ ነገሮች እንደምታስተካክሉ ብዙ ጊዜ አንድ ላይ እንደምትኖሩ እርግጠኛ ነኝ። ፈጣሪ ፍቅራችሁን ያብዛላችሁ። እንግዲህ ኤሉና ያብ ታረቁ። ቤተሰብ እንኳን ደስ አላችሁ።